ምን ብዬ እንደምጀምርልሽ አላውቅም። እድሜ 18 ነው። ቦይፍሬንድ አለኝ ግን የለኝም ማለት ይቻላል። እኔ ወደ ፍቅር ዓለም ከገባው 2 ዓመት ሆኖኛል። የሆነ የማይለቀኝ አንድ ባህሪ አለኝ፣ መተው ያልቻልኩት፣ ሁሌም በግንኙነት ውስጥ መሰናክል የሆነኝ። ታሪኬን ልጀምርልሽ ብላለች። እናዳምጣት። 2015 ክረምት አካባቢ እቤታችን የሚከራይ ሰርቪስ ነበር እና በዛውም እገሌ የሚባል ልጅ ስሙን ጠቅሰዋለች፣ ግን መጥቀስ አስፈላጊ አይደለም። እተዋወቃለሁ። ቆንጆ ነው፣ ትሁት ነው፣ ከምነግርሽ በላይ ደግሞ የዋህ ነው። ከዛ ሳሳጥርልሽ ብቻ ቤታችን ስለተከራየ በየጊዜው እሄድ ነበር። በጣም ተግባባል፣ ተዋወቅን። ጊዜያት ሄዱ። ከሱ በፊት ወንድ አላቅም። ከዛ እያልን ግንኙነታችን ቀጠለ። እኔም ለ1 ሳምንት ሌላ ሀገር ኢንጆይ ላደርግ ጥዬው ሄድኩኝ። ስመለስም ተገናኘን፣ ጠጣን፣ በላን፣ ግን ምንም አልተፈጠረም። ከቀናቶች በኋላ አንድ የሚወደውን ተጫዋች የሚመስል ልጅ መጥቶ ተዋወቀኝ። ወንዳ ወንድ ነው፣ ረጅም፣ ቀይ፣ ቆንጆ፣ ግርማ ሞገስ አለው። በጎርናና ድምፁ መጥቶ እንዴት ነሽ በሚል ተዋወቅን። ቁጥርን ተለዋወጥን፣ ተለያየን። ከዛ ያ የመጀመሪያው ልጅ ማለት ነው ከሚባለውም ልጅ ጋር ማውራቴን ቀጠልኩ። ከዛ ሁለተኛው ልጅ ስሙን እንተወው ይባላል። አርብ አካባቢ ደወልና ሊያገኘኝ እንደምፈልግ ነገረኝ። አዲስ አበባ ስለሚኖር ሊመለስ ስለሆነ ጠየቀኝ። እኔም ተስማማው። ከዛ ቅዳሜ ከሰዓት አገኘሁት። እንዲህ አምሮበት ይመጣል ብዬ አልጠበቅኩም። ጥቁር በጥቁር ነው የለበሰው፣ ኮፍያና ካልሲ እንኩ ጨምሮ። ከዛ ብቻ ደስ ብሎኝ ጠጣው፣ በላን። እዚህ ጋር እንኳን እንዳልቻል አልገባኝም። ከዛ ደስ ብሎኝ ጠጣው፣ በላን። ደስ የሚሉ ሰዓታትን አሳለፍን። እናም ውስጤ ለሱ ከሰጠው ቦታ እጥፉን ጨምሮለት ለዚህኛው ፍላጎት ማሳየት ጀመርኩ። ብዙ ጊዜን ለሱ መስጠት ጀመርኩ። ያኛው የመጀመሪያው ልጅ ለሱ መዋሸቴንም ቀጠልኩ። ሁሉም ይገርመኝ። ሁለቱንም ወድጃቸዋለሁ። ማንንም ማስከፋት አልፈልግም። ብቻ ትንሽ ቆይቼ ነገሩን ሳጣራ ያኛው ሁለተኛው ማለት ነው የተዋወቀችው ልጅ አባቱ ሞቶ ለቅሶ ነበር የመጣው። ከዛ ለዛም ነው ጥቁር የለበሰው አለች። ጥቁር በጥቁር ለብሶ ምናምን አልነበር የመጣው ብቻ። ከዛ ለዛም ነው ጥቁር የለበሰው። ከሞተ በ3 ሳምንቱ ነው የተዋወቅ ነው። ከዛ በአዲስ ዓመት በቀን 17 40 ቀን መታሰቢያ አከበሩ ምናምን። ከዛ ለቅሶ አበቃ። እናም በወሬ መሀል መሆኔን ነገርኩት። እሱም ገርሞት በደስታ እረ ንጹህ ሴት ላገባ ነው ምናምን አለኝ። ተሳሳቅን። እሱም ሄደ ለስራ ወደሚኖርበት። ከዛም የመጀመሪያው ልጅ ማለት ነው ቤታቸውን የተከራየው እሱ ምንድን ያለችው ጋር የበለጠ ከሱ ልጅ ጋር ከመጀመሪያው ልጅ ጋር የበለጠ ተቀራረብኩ። ለልደቴ እንደሚመጣና ጥሩ ጊዜ እንደምናሳልፍ ነግሮኝ ነው የሄደው። ያኛው ነው ነግሯት እንደዛ ሄደው ለልደቷ ይመጣል ምናምን ነገር ብሏት መሰለኝ። ከዛ ይሄኛውን ደግሞ ከከዳሁትና ውሸት ካወራው ይቅር እንደማይለኝ በተደጋጋሚ ነግሮኛል። እኔም ተስማምቻለሁ። ለፍቅርም አዲስ ስለሆንኩ ምንም አልመሰለኝም ነበር። ከዛ ይሄኛው የመጀመሪያ የተዋወቀችው ልጅ የቤታቸው የተከራየው ማለት ነው አሞት ቤቱ ሄድኩ። ልክ እንደ ጉንፋን አይነት ነገር ነው። ብቻውን ነው የሚኖረው እና አጠገቡ እንድተኛ እንዳስታማው ጠየቀኝ። ብፈራም እሺ ብዬ ተቀላቀልኩት። ከትንሽ ደቂቃዎች በኋላ አይን ለአይን መታየት ጀመርን። ተጠጋሁት፣ መሳሳም ጀመርን። እናም ልክ ብላ ዶት አድርጋለች። በቃ ፓርት 2 ቀጣይ ቪዲዮ ላይ ፓርት 2 እና የቱ ጋር ነበር ያቆምነው? ተጠጋሁት፣ መሳሳም ጀመርን ምናምን የሚለው ጋር ነበር። ከዛ ልክ ብላ ዶት አደረገች እና ስንጀምር በጣም አመመኝ። ከዛ ዘልዬ ተነሳውና ባፍንጬ ይወጣ አልፈልግም አልኩት። ገና ሳይነካኝ ሳቀና ተወ እና እንደማያሳምመኝ ግን በዚህ ከቀጠልኩ ሲያገባኝ እንደሚያለኝ ዋዳዚት ሚን አልገባኝም። ቆይ ስቄ ወደ ቤት ተመለስኩ። ግርል አልገባኝም። ኤኒዌይ
ብቻ እንዲህ ያልን ቤቱ ሁሌ መሄድ ጀመርኩ። ክላስ እየቀጣው አሞኛል በሚል ሰበብ ይሄኛው ሌላ ጥፋትሽ ነው። ላይክ ይሄኛው ደግሞ በጣም የበዛው ጥፋትሽ ነው። ክላስ እየቀጣው አሞኛል በሚል ሰበብ እየወጣው እሱ ጋር ሄድ ነበር። እናም እሱ ቪ እንደሆንኩ ነግሬዋለሁ፣ ግን አላዳመጠኝም። ለዛ አያውቅም። ከዛ ምን አሰብኩ፣ ያን ልጅ ያ መጀመሪያ ላይ እንትን ያላትን ማለት ነው የሚጠብቃትን ጠብቂ ምናምን ነገር ያላትን ልጅ ስሙን ስለማልጠቅሰው ነው ጠርቼ ለሱ ልሰጠው አሰብኩ። ብዙ ጊዜ ምነው ቸኮልሽ? አልገባኝም። ምነው ቸኮልሽ? ገና ዩር 18 ልሰጠው አሰብኩ። ብዙ ጊዜ እንዲመጣ ፈለኩ፣ ግን ካለበት ቀን ውጪ መምጣት እንደማይችል ነገረኝ። ካለበት ቀን ውጪ መምጣት እንደማይችል ነገረኝ። እኔም ምንም ማድረግ ስላልቻልኩ ይሄኛው ቤታችን የተከራየው ልጅ ጋር በምመላለስበት ወቅት ህመሙን እያለማመደኝ መጣ። ኦኬ I can't say anything literally ከምር የምታስቡት ነገር ካለ ኮሜንት ላይ ጻፉ። እቺ ልጅ ሲጀመር ከመጀመሪያው ጀምሮ ያጠፋች ነበረ። ግዴታ አድርጋ ነው ያሰበችው ይሄንን ነገር። እሺ ተውት። ኤኒዌይ ልጨርስና በኋላ ላይ እናወራበታለን። ህመሙን እያለማመደኝ መጣ። ከዛም በመጨረሻ አብረን አደርን። እናም በጣም ነበር የደማሁት። ደንግጦ ጎዳውሽ እንዴ ምን ሆነሽ ነው የሚደማው ብሎ ጠየቀኝ። ከዛ ከዚህ በፊት ሰምቶም አጋጥሞትም እንደማያውቅ ነገረኝ። አልገባኝም። ኦኬ እሺ እንደማያውቅ ነገረኝ። ሳኩበትና እሱም እንደኔ መሆኑ ገባኝ። እንዳንቺ ስለሆነ ሳይሆን ኤኒዌይ እሺ ነገረኝ። ሳኩበትና እሱም እንደኔ መሆኑ ገባኝ እያለ ህይወት ቀጠለ። ለልደቴ 2 ቀን ሲቀረው ቅዳሜ ህይወትሽን አበላሸሽ። ህይወት ቀጠለ አይደለም ከምር። ሲቀረው ቅዳሜ መጣና እሁድ አገኘኝ። በርገር በላን ጠጣን። ከዛ አሁን ጊዜ ስጪኝ ሩም ይዛለው። ኦኬ ያኛው ልጅ መጣ። ያ ጥል ማለት መጀመሪያ ላይ መጣለው ምናምን ነገር አብረን ልደትሽ ጊዜ መጣለው ምናምን ብሏት የሄደው ልጅ አሁን መጣ ማለት ነው። ስለዚህ ሲቀረው ቅዳሜ መጣና እሁድ አገኘኝ። በርገር በላን ጠጣን። ከዛ አሁን ጊዜ ስጪኝ ሩም ይዛለው እዛ እንሂድ አለኝ። ደነገጥኩ። ምገባበት ጠፋኝ ግን መሄዴ አልቀረምና ሄድኩ። እንደገባው በራፉን ዘጋው። ስለከዳሁት ጨነቀኝ። አልከዳሹም። ሂዝ ናት ዩር ሀዝበንድ ሲጀመር ሁለቱም ጋር ኦ ማይ ጋድ። ከምር ግን እንደዚህ እንዴት ነው የምታስቢው? ይኸውልሽ እዚህ ጋር ማለት ነው አንደኛ ሊጎድ እንትን የሚልሽ አይደለም። ላይክ መቶ የመጀመሪያ ቀን ላይ ከአንቺ ጋር ልደትሽ ከሆነ በኋላ አሳልፎ ሩም ይዛችሁ በቃ ይሄ ነው ማለት ላይክ ለዚህ ነው የመጣው። ይሄኛው ማድረግ አለባችሁ ግዴታ ነው። ላይክ ሪሌሽንሺፕ ውስጥ እንዳላችሁ እንዲሰማሽ አንቺ የሆነ ነገር ማድረግ አለብሽ ማለት ነው ከሱ ጋር። ይቅርታ በጣም ይቅርታ አስከጮኩኝ፣ ግን ላይክ እዚህ ጋር ደስ የሚል ነገር የለውም። እሺ ለማንኛውም ስለከዳው ጨነቀኝ። እንዳላበኝ ሲያውቅ ሻወሩ ሰጂ ሲለኝ ለመውሰድ ገባው። ከዛ እሱም ሲጨርስ ወሰደ። እስኪወጣ ሎሽን የተቀባው እያለ ወጥቶ ቆሞ ሰውነቴ እጎበች ጀመር። ጠጣን 1 2 3 እርምጃ። ኦኬ ተጠጋኝ 1 2 3 እርምጃ። ምገባበት ጠፋኝ። ከተቀመጥኩበት አንስቶኝ ጠና አርጎ ሳመኝ። ቃሺ ብቻ ከዛ የውሸት ነገር እንዳለ ጠየቀኝ። ደንግጬ የለም አልኩት። ከዛ እውነቱን ልነግረው እኔ ብዬ ሳልጨርስ ተሸክሞኝ ወደ አልጋው ሄደ። ኦኬ ላይክ ፓርት 1ን ካላያችሁት እዩት። መጀመሪያ ላይ ሄዶ ነበር እና ማንም እንዳትከጂ ምናምን አይነት ነገር ብሏት ነበር የሄደው። መጀመሪያ የተዋወቀችው ልጅ ነበር ምናምን። ፓርት 1ን እዩት። ግን ገብቶኛል። I can understand you girl። ግን እዚህ ጋር ጥፋትሽ ምንድነው? ግዴታሽ እንደሆነ ነው እየተሰማሽ ያለው። ላይክ ራስሽን ልታከብሪ ይገባል። ወደ አልጋው ሄደ። ከዛ ስለመሸብኝ ወደ አልጋው ሄደ። ከዛ ብላ ዶዶዶ ታጋለች። ስለመሸብኝ ቤት ሲደውሉ መጣው ብዬ ዳግም ሻወር ወሰድኩ። ተናዶብኛል ግን ምንም እንዳልተፈጠረ አስመስሎ ላከኝ ብላ ዶዶዶ ታርጋለች። ከዛ ያው ፓርት 3 በቃ ቀጣይ እናንተን እንላለን። ግን እዚች ጋር ማለት ነው እናንተ የምታስቡትን ጻፉ። ፓርት 1ን እዩት ካላያችሁት። ከዛ ፓርት 2 ይሄኛው ነው። ላይክ what do you think guys? እዚህ ጋር አሁን ጥፋቷ ምንድነው? አሁን እዚህ ጋር ልጁ ሊቆጣት ይገባል ብላችሁ ታስባላችሁ? or I don't know እንደኔ ማለት ነው ላይክ መጀመሪያ ላይ ያለው የመጀመሪያው ልጅ
ይሄ ምስኪን ነው ምናምን ብላ ነበር የምታስበው፣ የዋህ ነው ምናምን ብላ ነው የምታስበው። መጀመሪያ ከትዳር በፊት ምንም ነገር የለም። ላይክ አለ አይደለ ይሄ ነገር ግንኙነት ማድረጋችሁ ግዴታ አይደለም። ኦኬ እስቲ ታሪኩን እንጨርሰውና ከዛ እናወራበታለን። ያ ፓርት 3 አለው። ልጅቷ የውላችሁ መብቷንና ግዴታዋን ለይታ አላወቀችም ገና። በቃ ግንኙነት ውስጥ ከገባች የጠየቋትን መስጠት ኖርማላይዝ አድርጋዋለች እና እምቢ ማለት ነው አታውቅም። በጣም በቃ ይሆናላ መከዳት ምናምን ነገር የምታውቅ አይነት ልጅ አይደለችም። ገና የመጀመሪያውም ነው። ሶ ላይክ እኔ ማስበውን ጽፌላታለሁ። አሁን እሷ ሌላ ታሪክ ልካልኛለች። እናንተም እስቲ የምታስቡትን ኮሜንት ላይ ጻፉላት። እንዲህ ብታረጊ ጥሩ ነው መሳም ብላችሁ የእናንተን የራሳችሁን አድቫይስ ስጧት እስቲ። ወዴ ከቤተሰብ ማንም ያውቅ የለም። ገና ላንቺ ነገርኩሽ። ከሁለቱም ጋር ከመጀመሪያውም ግንኙነት ውጭ አድርጌ አላውቅም። ከቤታችን ከተከራየው ልጅ ጋር 2 ከዛኛው ጋር ደግሞ 1 ግን ሁለቱም ጋር አይደለሁም። ቤታችንን የተከራየውን ልጅ ወደዋለሁ፣ ያኛውን ደግሞ በጣም አፈቅረዋለሁ። ግን ሁለቱንም መለየት አልፈልግም ነበረ። አሁን አንድ ላይ አይደለሁም። የኔ ችግር እሱ አይደለም ውዴ። ችግሬ ሁሌም ወደ ህይወቴ 2 ወንድ እኩል ይመጣል። አሁንም ለ3ኛ ጊዜ 2 ሆነውብኛል እና አንደኛውን በሰኞ ዕለት ሁለተኛውን ደግሞ ማክሰኞ የተገናኘኋቸው እና አሁን 2 ሆነው ይመጣሉ፣ 2 ሆነው ይሄዳሉ። በመሀል እኔ እጎዳለሁ። አሁን ደግሞ ሁለቱም ጋር አለመግባባት ውስጥ ነኝ። ሌላ ሰዎች ታወቃ ነው መሰለኝ አይገስ። ሶ ጨንቆኛል። እንዴት እንደሆነ ልንገርሽ። በቅርቡ አሁንም አንዱን ወደዋለሁ ግን አላፈቅረውም። ማፈቅረው ስም ጠቅሳለች። ሶ ዝም ብለን አንድ ስም እንስጥ። ኦኬ እዮብን በለውሽ። አላፈቅረውም፣ ማፈቅረው እዮብን ነው። ያኛው መወደው ደግሞ ስሙንም በትክክል አላውቅም ግን ምን መሰለሽ አለችና መወደው ደግሞ ስሙንም በትክክል አላውቅም ግን ምን መሰለሽ ልዩነቱ የሃይማኖት ልዩነት አለ። እኔ ደግሞ ቤተሰብም ቢሆን የሚፈቅድልኝ ምንመሳሰል አይነት ስለሆነ ነው። እዮብ ከሚባለው ልጅ ጋር ሆኛለሁ እና በዚህ ሳምንት ማክሰኞ ማታ ስሙን የማላውቀው ልጅ እንዳገኘው ይጨቀጭቀኛል። መጥቼ ሰላም እንድለው እና እንደሚሄድ በቃ ብዙም አልወደውም። ልክ እንደ ወንድሜ በዩ ግን እሱ ያፈቅረኛል እና በመከራ ጨቅጭቆኝ አገኘሁት። እንደ አጋጣሚ እዮብ ሰፈር ወንድሜ ጋር መጥቶ ነበረ። ወንድሜ ስቱዲዮ ያለው እና ጓደኛው ይዞት መጥቶት ነው እና እንደ አጋጣሚ አየን ላይ ከዛኛው ልጅ ጋር ስታወራ ማለት ነው። ከዛ ማታ ጨቅጭቆኝ ጠዋት አገኘኝ። ጠየቀኝ። ላናግረው ስል ስለተናደድኩ ምንም እንዳትይ ብሎ ተለያየን። ብዙ ጊዜ ይቅርታ ጠየቅኩት ግን አልሰማም አለኝ። ለመንኩ፣ ዝም ነው መልሱ። እናም አሁን በሱ ንዴት ሁለቱንም አዋርቻቸው አላውቅም ነው የምትለው። አላውቅም እስኪ መላበኝ፣ ግራ ገባኝ፣ ጨነቀኝ። ለምን ወደ ህይወቴ 2 ሆነው ይመጡብኛል እና ደግሞ መንታ መስያቸው ነው? ቆይ እባክሽ እዮብም የምታረቅበት መንገድ አማክሪኝ እባክሽን አለች። እዮብ እኔ ስም ቀይሬያለሁ እዚህ ጋር እንደነገርኳችሁ። ከዛ ደግሞ ልጁ በጣም ብዙ ሴቶች ነው የሚወዱት። ሌላው ቢቀር እንኳን የሴቶቹ ጸጉር በጣም ነው ኦኬ የሴቶች ጸጉር ቤት ነው የሚሰራው። ኮኔክሽኑ ሁሌ ከሴት ጋር ነው። እሺ ምን ይሻለኛል? በህይወቴ ሙሉ ያገኘኋቸው ወንዶች ማለቴ ሁለቱ ዝም ብሎ የሚያወሩት የሚገናኙኝ ሁሉም ኦርቶዶክስ ናቸው። በእርግጥ እኔ አልተላጨውም። ምንድነው አልገባኝም። እዚህ ጋር አልተላጨውም። ቤት ግን የክስ ልጅ ልጆችን ስለሆኑ ትንሽ ኦኬ አልገባኝም። የክስ ልጆች ስለሆኑ ትንሽ ይከብዳል። እዮብን በጸሎት ነው ያገኘሁት ግን ወር ሳይሞላኝ አይቶኝ ከዛኛው ልጅ ጋር ሌላ ነገር አስቦ ተጣላን። ይቅርታ አልኩኝ። ላስረዳው ብሞክር እንደምወደውና ምናምን ብነግረው አይገባውም እና በጣም የወደድኩትም ስለመሰለው ተንጠባረረብኝና ምን ይሻለኛል ኡፍ ብላ ልካለች። ሶ እስቲ እናንተ የምትሏትን በሏት። እኔ ጽፌላት ነበረ ለማስረዳት በጣም ከሞከርሽ እና አልሰማም ካለሽ በቃ ምንም ማድረግ አትችይም ያልኳት። 2 ወንድ ሲጀመር መተዋወቅ በቃ ሰኞ ተዋወቀች፣ ከዛኛው ጋር ሪል ነገር አሰበች አይደለ? አሁንም ለሷ ነው እየነገርኩ ያለው። ከዛኛው ጋር ሪል ነገር ካሰበች በኋላ ሁለተኛውን ድጋሚ ተዋውቆ ከሱ ጋር ልገናኝ ሲል እሺ ማለት ምናምን ነገር አስፈላጊ ነው ብዬ አላስብም። ያ this is her story የላከችልኝ እና thank you በጣም ለእናንተ መማሪያ ይሆናል።
ለሷም እኔም ማስበውን እንዳለ ጽፌላታለሁ። በጣም ትልቅ ነገር ነው የጻፍኩላት፣ ትልቅ ፓርት ነው የጻፍኩላት። እኔም አሁን እዚህ ጋር መድገም አያስፈልግም። እናንተ የምታስቡትን አሁን ኮሜንት ላይ እንዲህ ብታረጊ፣ ያላያችሁት ፓርት 1 እና ፓርት 2 እዩት። እንዲህ ብታረጊ፣ እንዲህ ባታረጊ ምናምን ነገር ብላችሁ አሁን እዚህ ጋር እሷ ችግሯ ምንድነው 2 ወንድ ይወጣል በህይወቴ እና ምን ላድርግ እና ደግሞ ከኢዮብ ከሚባለው ልጅ ጋር ኢዮብ አይደለም ስሙ አሁን በድጋሚ ግን ኢዮብ ከሚባለው ልጅ ጋር እንዴት እንትን ልበል ነው አይነት ነገር ነው እያለች ያለችው። ሶ ጋይስ this is her story አለቀ። እኔ እንደውም አሟዘዝኩት በጣም ፓርት 1 ፓርት 2 ፓርት 3 ኤኒዌይ ያ ቻው